አሚን 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 አሚን። አይ አንቺ መርቂኝማ መርቂ ስመርቅ ብታዩት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ። በያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ። ሰብስክራይብ እያደረጋችሁ ይችን ዱርዬ ትይዤ ልጥፋ። እውት ቪዲዮ ስሰራ ሰላም በያቸው። ሄዱ ሰላም 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 በያቸው። እንዲያው ሰሳ ካልመጣ ምንም ጡቱን ብቻ ነው የምትለው እስካሁን። እንኪ ፎርሳ እንኪ እና ልንገራችሁ ዛሬ ማለት ነው ጓዜን ስትርትር አድርጌ ድንች አልቀረኝ፣ ቲማቲም አልቀረኝ፣ ሽንኩርት አልቀረኝ፣ ቅዳሜ ዕለት ያገዛሁትን ምናምን ሁሉን ነገር ስትርትር አድርጌ በዘንቢል ቆርጬ፣ ያው ግማሹ ፌስታል ሻንጣ ያዛጋ ነው እና ሁሉን ነገር ስትርትር አድርጌ ታውቃላችሁ። እና ውጫሌ ላይ መናኸሪያ ሄጄ ተቀምጬ ማለት ነው ሰዓት ነው የወጣሁኝ በጧት ለልጄ ብዬ ማለት ነው። የለም ትራንስፖርት አንሰራም። እኔ ግርም የሚለኝና ትራንስፖርት አንሰራም አንችልም መሄድ አንፈልግም ታሪፉ ታልጨመረ አሉ። ከውጫሌ አሁን ትራንስፖርት የምትከፍሉት ታሪፉ የሚሏችሁ ትራፊክ ምናምን ሲይዛችሁ 130 ብር ነው 135 ብር ነው የከፈላችሁት። አዎ እኛ ግን 200 ብር ነው የምንከፍለው ማለት ከውጫሌ ደሴ በፊት 80 ብርም 100 ብርም ነበረ። አሁን 200 ብር እየከፈል አንሶናል ብለው ሁሉም አድማ አድርገው ተዘግቶ ማለት ነው። የለም አስፋልቱ ጨርሶ ሰው ነበረ። ከደሴ ወደዛ ወደ ወልዲያም ወደ የትም መንቀሳቀስም የለም፣ ከወልዲያም ወደ ደሴ መሄድ የለም። በቃ ወረቀት ስለበተኑ የለም የትም ማንም ሳይንቀሳቀስም አስጠርጭ ተሰልፌ መጨረሻውን ተመልሼ መጣሁኝ ማለት ነው። እና መጣሁኝ እና አልተሳካልኝም ነው ውድ እህቶቼ። ቤተሰብ ጋር ሄዳለሁ የሚለው ዛሬ አልተሳካልኝም። ኢንሻአላህ ደግሞ ዛሬ ቢዘጋም ለነገው ደግሞ ይሳካል ብዬ አስባለሁ፣ ቢከፈት ማለት ነው። ለምን ሁሉ ነገር ይሄ የሰው ውሳኔ ሊሻር የሚችል ነው እና መውሻር የማይችለው የአላህ ሱብሓነሁ ወተዓላ ውሳኔ ብቻ ነው ማለት ነው። ስለዚህ እስቲ ማለት ነው ይሄንን በወጣልኝ ቁንቁና ያላችሁ ማለት ነው። እኔ ሲገባብኝም ግን ብዙ አላስታውስም ማለት ነው። ያው ስለሚያመኝ አሁን ደግሞ በጣም ልቤን ያመኛል ማለት ነው። ግን እስኪ የምታውቁ በሐኪም ቤት ይሻራል ያላችሁኝ ያላችሁና በሐኪም ቤት ይሽራል ያላችሁኝ እስኪ በውስጥ መስመር መታችሁ አናግሩኝ ማለት ነው። አብዛኛው ዶክተር ጋር አይገኝም ነው የሚሉት ይሄ ነገር ማለት ማንኛውም ሰው ተለካፊ ነው በእንደዚህ አይነት ማለት ነው እና ተለካፊ ነው እና ውድ እህቶቼ ያው በእንደዚህ ሁኔታ እና ያው አላውቅም እኔ እንዴት እንደሆነ እና ዞሮ ማለት ነው ያው በጣም እኔ ጭንቀትም ውስጥ ነኝ ሀቂቃ ማለት ነው የምላችሁ ላይ በጣም ስለምጨናነቅ መሰል ኦቨር ስለምወጣ መሰለኝ ራሴን በጣም ያመኛል። ሲቀጥል ደግሞ ልቤን በጣም ያመኛል። የወንድሜ ጉዳይ በጣም ያሳስበኛል ከምንም በላይ ማለት ነው። ያው ችግሩ ብር በእጁ ከያዘ በጣም ችግር አለበት። ብር ካገኘ እንደ ምሳሌ የሰው ምዳ ምንም እከፍላለሁ ምናምን ብሎ ዞሮ በኪሱ ብር ከያዘ ብትን ለነገው ለራሱ ያስብ ታውቃላችሁ። ከብት ነው ለነገው የማያስበው እና ይሄ ነገር በጣም ታገኘ ይጠጣበታል፣ ይቀምበታል። ለሰውም ሰጥቶ ብትንትን አድርጎ ኪሱ ባዶ እንዲሆን ነው የሚፈልገው። በቃ ብር ከሰጣችሁት 100 ብር ከሰጣችሁት ውጣ ነው ውጭ ያቺ ብር መጥፋት አለበት እና እስኪ ይሄ ነገር የጤና ነው ትሉኛላችሁ? ይሄ ጤና አይደለም፣ ሱስም አይደለም። ሱስ ቢሆን ኖሮ ደግሞ እዚህ ቤት ሲቀመጥ አሁን ምንም አይነት ሳንቲም አልሰጠውም ነበር እዚህ በነበረበት ሰዓት ማለት ነው እና እዚህ በነበረበት ምንም አይነት ሳንቲም አልሰጠውም። ሱስ ከሆነ ያናውጠው ነበር። የሆነ መበሳጨት ምናምን ነገር የለበትም። አይበሳጭም፣ ምንም አይልም። ግን በኪሱ 100 ብር ከሰጣችሁት ያቺ 100 ብር ኪሱ እንዲታደር አይፈልግም እና የሰጣችሁትንም ሺህ ስጡት፣ 100 ሺህ ስጡት፣ 50 ሺህ ከአንድ ቀን ከሁለት ቀን በላይ ያውላት። በቃ ብሩ ተኪሱን ልም ሲል በቃ ብስጭት የሆነ በቃ ትካዜ ውስጥ ይገባልና የሱም ሀሳብ ኦቨር ስለወጣኝ በጣም ጭንቅላቴ ከዚህ ከፍሎ ወላሂ ነው የምላችሁ በጣም ነው የሚያመኝና ሁላችሁም እንደው አድርጉልኝ። አላህ ደግሞ ለሱ መፍትሄ እስኪ እንደው ኮሜንት አድርጉልኝ ሀቂቃ ማለት ነው። እና አሁን እኔ ያው ታውቃላችሁ አንቺ ለምን የምትሻከቱ ምናምን የምትሉኝ ያላችሁ እኔ እኮ
የሰው እጅ እንዳለበት የምሻከከው በአይኔ በብረቱ ስላየሁ ነው። ልጁ ደም ተለቅልቆ ወዳጅ አድርገው ምናምን ሲጋጨው ስላየሁኝ ነው። እና እሱን ብትጠይቁት ለራሱ ይናገራል። እንደውም እጄ ላይ ደም አልሄድ ምናምን ብሎ እያለ በጣም ነው የሚናገረው ማለት ነው። እና የሰው እጅ ምናምን ስላለበት እኔ አሁን እጄ ሴትዮዋን በሽማግሌ ላይ ያዛትን እላለሁ። ወላሂ በጣም ግራ ከመጋባት የተነሳ ማለት በሽማግሌ ስትይዟት እሷ ይህንን ድርጊት ብትፈታለት ማለት ይህን ማለት ማስፈታት ይችላሉ ዞሮ አይደል? ያው ሲህር በሲህር ይለቃል በቁርአን ገባችኋ? ግን ሲህርን በሲህር ደግሞ ጠራው ሳይሰለም 40 ሐዲስ የቀራችሁ ካላችሁ ታውቁታላችሁ። እና ጠንቋይ ጋር ያውቃል ያደርጋል ብሎ የሄደ ሰው የ40 ቀን ሰላቱ ተቀባይነት እንደማያገኝ በጣም ከባድ ሽርክ እንደሆነ እናውቃለን። ስለዚህ ሴትዮዋ እንደው በሽማግሌ ስትይዟት እንደው አምና ብትፈታለት እና ያጎቴ ሚስት ናት ያያቸዋልና ከልክ በላይ እና አሁን ደግሞ ከኔ ጋር ወጥቷል ማለት ነው። ሄዷል። አልፈልግም በቃ ብስጭጭት የሆነ ነገር ያደርገዋል እና ከኔ ጋር ያው ብር ሰጥቼው ደስ ሄደ ነበር መታወቂያ ምናምን እንዲያመጣና ያችን ብሯን እንትን አድርጎ ዞሮ ያዛን እንደው ታሪኩ ብዙ ነው። ይሄ ነው አልላችሁም። ኢንሻአላህ በሌላ ቪዲዮ የምዘረዝርላችሁ ይሆናል ማለት ነው። በጣም ከባድ ችግር ውስጥ ሁሉ ምናምን ገብቶ ነበር ማለት ነው። ብቻ አልሐምዱሊላህ እና ይሄንንም እያሰብኩ ነው። እስኪ ኮሜንት አድርጉ። ሀቂቃ ማለት በዚህ ቦታ ብትከጂ እንዲህ በርግጥ ሰው ለሰው መድኃኒቱ ነው ታውቃላችሁ። ሰው በሽታው ነው፣ ሰው መድኃኒቱን ነው። እና ሶፊ እንደዚህ ብታረጊ ይሄ እኮ ሊያዋጣሽ ይችላል፣ ሶፊ እንደዚህ ብታረጊ በዚህ አይነት መፍትሄ ልታገኙ ትችላላችሁ የምትሉ እስኪ ኮሜንት አድርጉ ማለት ከአንዱ ሀሳብ መቼም እንትን አይልም ማለት ነው። እና በጣም ጭንቅላቴ ወላሂ ከምላችሁ በላይ ትክክል አይደለም፣ ኖርማል አይደለም ማለት ነው። እና እንደው ኮሜንት አድርጉልኝ ሀቂቃ ነው የምላችሁ። እስኪ እንደው አስተያየት ስጡኝ። እና እኔ ይሄንን ሀሳብ አስቤ ነው ሴትዮዋ እንደዚህ በዚህ እንደዚህ ብይዛት የሚለው ነገር መጥቶልኛል። እና እሱን ደግሞ ያው ስጠይቁ ታውቃላችሁ የሰው እጅ መጥፎ ስለሆነ ያው እሷን ማጋለጥ አይፈልግም። እሷን የሆነ ነገር ማለት ያጎቴ ሚስት ናት እኮ ምናምን እንደዛ ነው የሚላችሁ ማለት ነው። እና ዞሮ አሁንም ቢሆን እና ቁጥር እንዲሰጪ ፓራላይዝ የሆነች አለች የምትሉ እህቶች አላችሁ። በነገራችን ላይ ይሄ ባህላዊ መድኃኒት ነው እና የሆነች ሴትዮ የሰው እጅ ነው ዞሮ ወልዳ ስትወጣ አራስ ቤት የሆነ ድንጋይ አድርገውባት እንዲና ስትረገጠው ፓራላይዝ ነው እና እዛ ሰውዬው ጋር ሂዳ ድናለች ምናምን ብለዋል ማለት ነው። የምትፈልጉ በቦክሳ በፊስቲማ ወደዛ ነው እና ባህላዊ መድኃኒት ነው ሰውዬው የሚሰጠው ማለት ነው። ያንን ከፈለጋችሁ የምሰጣችሁ ይሆናል። እናንተ ከፈለጋችሁ አናግሩኝ ማለት ነው። እኔ እንደው አድርጉልኝ ሄራ የኔን ጉዷ አላሳያችሁ፣ ወላሂ ነው ጉዷ አላሳያችሁ። ምን እንደምታደርግ ትወጣለች። ጭቃ ለጭቃ ጫማ አለበሰኝ ውሃ መርጨት ድወረ ህፃን ቶሎ ነይ ውጭ ነይ 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 ቶሎ ብለሽ ነይ ነይ ነይማ እንዲሁ ልብስሽን ብስ ቶሎ ነይ ነይ ሄሮ ነይ ነይ ተዋት እስኪ እንዴት እንደምታደርግ ይታያችኋል። በቃ ውሃ እየጠለቀኝ መድፋት ጭቃ ለጭቃ ይሄ ከውጭ ደግሞ በቃ አልተጸዳም ማለት እንደምታዩት ነው። ልጅ ያልሆነ ጭቃ የሚያስጠላችሁ ለልጅ ነው ወላሂ። እንደዚህ ነው ጭቃ ሲሆን ነው ጓ ሲፈሳሰስ ሰዎች ልብሳ እንዲ ጭቃ ከኋላ እንደሚስል ያለ ሄሮ ይው ምን እያደረግሽ ነው? ምን እያደረግሽ ነው? እንኪ ነይ ቶሎማ ነይማ ነይማ ነይ ነይ ሄሮ እና አልሐምዱሊላህ ነይ ቶሎ። ጥፋት ልጅ ለኪ ቁሞ ሲሄድ ወላሂ ጥፋት በጣም ነው የሚለየው ሀቂቃ ማለት ነው። እና በቃ ቁሚ እንቁም ነው ሀቂቃ። ሂራ ተነጋ ማለት ነው። በሩ ሲዘጋ አፈልግናት ምን መስራት ምንም ያከ አሁን ላይ ስትታዘል አፈልገው አተዋት ወዲ ልብሷ አሁን ወዲ ራሷ እኮ ነው አሁን የምትደፋው። ወዲ ምን ላርግሽ እማዬ ምን ላርግሽ? ነይ ንገሪ ነይ ዋስራ እና ውድ ቤተሰቦች ይሄን ይመስላል። ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ አድርጉኝ ማለት ነው። ሰብስክራይብ እያደረጋችሁ አሳድጉኝ፣ ዱዓ አድርጉልኝ ለሁሉ ነገር ማለት ነው። ዱዓ አድርጉልኝ ሀቂቃ ነው።